5 እና 95% መደመር ማለት ካንዱ ወደ አንዱ እንዴት በቀላሉ እመላለሳለሁ። የኢትዮጵያ ፊሎሶፊው ራሱ ወደ አንድነት የሚወስደን ወደ ተዋህዶ የሚወስደን ነገር። ህጉ ምን ይላል? አንድ ነገር ከፈለክ መክፈል አለብህ። አንድ ነገር ለማወቅ አቴንሽን ከሰጠኸው ኤነርጂ ሰጠኸው ማለት ነው። አሁን በቴክኖሎጂው ከዚህ ሬዲዬሽን ጋር እንዳንገናኝ ብዙ ሙከራ እየተደረገ ነው። ግን ዋናዎቹ ሀብታሞቹ ናቸው። በቃ ሰው አዝሮ እንዳያስብ በመላእክት እንዳሉ አርጎ እንዳያስብ ነው የኛ ሂደት። እንግዲህ ክሎዝድ ሲስተም ይሉታል። ከ3D ወደ 4D ከፍ ስንል እንግዲህ ምን ያጋጥመናል? ክሎዝድ ሲስተም፣ ኦፕን ሲስተም ይሏቸው። ክሎዝድ ሲስተም ነው እንግዲህ ኤነርጂ የሚወስደው። ምክንያቱም ህጉ ምን ይላል? አንድ ነገር ከፈለክ መክፈል አለብህ ነው እና የእርግማን ጊዜ ነው። በጥረህ ግረህ ብላ ነው እንጂ ፍሪ ላንች የለም። ያ ግን ፍሪ ላንች አለ ነው። መላእክት ሊያቀርቡልህ ይችላሉ ነው። አሁን እንግዲህ 5 እና 95% ሲዋሃዱ ምንድነው የሚሆነው? ኤክስትራ ሴንሰሪ ፐርሰፕሽን ይኖረናል። እንደ ፋሽን ነው። አሁን በዩቲዩብ ምናምን ብታይ ለምሳሌ ብዙ ቪዲዮ አለ፣ ብዙ ነገሮች ነው ያሉት እዚህ አካባቢ እና ዞሮ ምንድነው ኤክስትራ ሴንሰሪ ፐርሰፕሽን ይኖርሃል ነው። ሴንሰሪ ፐርሰፕሽኑ የምናየው ነው። ኤክስትራ ሴንሰሪው እንግዲህ ለምሳሌ ክሌር ይልና ቮያንስ ብዙ ነገሮች አሉ። ክሌር ቮያንስ እና የሁሉ ታረክ ትችላለህ ነው። አሁን ይሄ መንሮ ኢንስቲትዩት የሚሉት ለምሳሌ the gateway process የሚሉት ፕሮግራም አላቸው። በሲአይኤም እንደዚህ ሪሰርች የሚያደርጉት ነው። ትራንሰንድ የማድረግ ነገር ነው። ለምሳሌ ቴሌፖርቴሽን ያደርጋሉ። አውት ኦፍ ቦዲ ኤክስፒሪየንስ ነገር እንደዚህ እና ካሁን በፊት ምትናገረዋለሁ ያስተምሯቸውና ይጠይቋቸዋል። ለምሳሌ ሳዳም ሁሴን የታለ እንደዚህ ሲባል ለምሳሌ ቴሌፖርት አድርገው ምናምን እንደርሱበታል። እነዚህ ነገሮች እንግዲህ ኮመን ፕራክቲስ እየሆኑ ይሄዳሉ። አንዱ ሌላው አዲስ ዘመን ነው። ስለ ለምሳሌ ካሁን በፊት ያልታሰበ ነገር እንግዲህ ይሄ 0 ፖይንት ኤነርጂ የሚሉት አለ። አዲስ አዌርነስ ነው ለራሱ። ምክንያቱም አንድ ሜሽን ኤፊሽንሲዋ 100% ሊደርስ አይችልም። ቅድም እንደተነጋገርነው ሳስለፋ ምናምን የተባባል ነው። በፍሪክሽን በሙቀት በምናምን እንግዲህ የምከፍለው ኤነርጂ አለ ማለት ነው አንድ ሜሽን ሳስኬድ። አሁን ግን ከዛ አልፎ ያልተጠበቀ ነው 300% የሚሆንም ማለት ራሱ ሌት ተቀን የሚዞር ኢንጂን መሳያለን ኤነርጂ የማይፈልግ ምናምን። ይሄ አይነት ዓለም እየደረስን ነው ነገሩ። ስለዚህ ዴስፐሬሽን፣ ይሄ ውሱንነት ነገር ሁሉ to the maximum ደርሷል። አሁን ግን የሚመለስ ነገር ነው። ግን ይሄ ባህላችን ስለሆነ እንንቀዋለን እንጂ ውስጣችን ነው። ምን መሰለህ፣ አንድ ሰው ስልጣን ኖሮት አንዳንድ ነገር ቢሰራ I think ለምሳሌ ንጉሥ ሰሎሞን አጋንንት ይገዙለት ነበር ምናምን ይባላል። ቤተ መንግስቱን ሰርተውለታል። ግን በማስም ቢባል በንጉሥ ሰሎሞን ስልጣን ነው ነገሩ ማለት። አጋንንትን ሳርፓስ ማድረግ ይቻላል። ምክንያቱም ትኩር ብለን ካየናቸው ይጨነቃሉ፣ የሚያደርጉት ነገር ጠፋባቸዋል። ከዛ ኮርነር ካረግናቸው ይፈርጣሉ። ይሄ ነው የቀረው። ብዙ ደብተራዎች አሉ እህል እንደዚህ ባህያ ጭነው የሚያመጡ እንደዚህ ነገር። እንዴት ዝም ብሎ አህያ ይጫናል፣ ተጭኖ ይመጣል ነገር። ግን ችግሩ ከአጋንንት ጋር ፓክት በማድረግ
ነገር ነው እንጂ ብዙ ሂደቶች አሉ አጋንንት የሚሰሯቸው። ይህን እናውቃለን። ደፍተራዎች ምናምን። እና ይሄ ምንድነው ስላልተጠቀምንበት ፖዚቲቭሊ ነው እንጂ እውቀት መሆን አይቀርም ነው። አሁን ግን ወቅቱም ስላለቀለት ልንገዛው እንችላለን። አውሮፓውያን ፈረንጆች ምናምን ብዙም ስለዚህ ነገር አያውቁም እንጂ ኢንፊኒት ኖሌጅ ነው። ፍራክታል ይሉታል። ሆሎግራፊ ነገር የእግዚአብሔርን ምስል ትይዛለህ ነው ነገሩ። ሁሉንም ነገር የፈጠረ ማለት ነው። ስለዚህ ከእጅህ ራቀም ያ ኔጌቲቭ ነገር የሚሰራው ነው። ህግ አለ፣ በህጉ መሰረት ከሳቸዋለሁ አይነት ነው የሱ ሂደት እኮ። ከሱ በላይ አለ እንደማለት ነው። ማለት ህጉን ስንጥስ ነው የሚቆጣጠረን። ወይ እንግዲህ ህጉ ምንድነው? ኢንትሮፒ እየበዛ ሄዳል ማለት እንግዲህ ነገሮች እየተፈታተኑ እየቆሸሹ እንደዚህ ነገር ነው እንጂ የሚሄዱት ከጊዜ በኋላ ነገሮች እየተደራጁ እየጸዱ ምናምን በራሳቸው አይሄዱም። ይሄ the arrow of time ይሉታል። እንደዛ አቅጣጫ እንግዲህ ወደ ሞት ነው the arrow of time። በዚህ ዘመን ነው ያለ ነው። በዚህ አካሄድ የእርግማን ዘመን ነው እነ ኢየሱስ ክርስቶስ መጥተው ለወጡት። ምን ያደረጉት? ዓመተ ዓለም ዓመተ ፍዳ የነበረው ወደ ዓመተ ምህረት አደረጉ። አሮውን ነው ያዞሩት ማለት ነው። አዞሩት ኢየሱስ ክርስቶስና ድንግል ማርያም። ኤግዛክትሊ። ከዛ በኋላ ነፃ ነገር አለ በጸሎት የሚገኝ ነው። እና የኔ ማነሳስ ምንድነው? አሁን ወላጆቻችን ስልጣን ነበራቸው። እነ አክሱም ሐውልት ላሊበላ ምናምን ሲባል ትልቅ ስራ ነው። ከምናውቀው በላይ አይነት ቫይብሬሽን አይነቶች ናቸው። እና ኦልሬዲ የኢትዮጵያ ፊሎሶፊው ራሱ ወደዚህ የሚወስደን ነው። ዓለም ሌላ ያላገኘው ነው። ወደ አንድነት የሚወስደን፣ ወደ ተዋህዶ የሚወስደን ነገር ስጋና ነፍስ ማገናኘት ማለት ነው ተዋህዶ። እና ስጋና ነፍስ ማለት 5 እና 95 ከተግባባን እንግዲህ ያ ለራሱ ሙቀት ይፈጥራል። በሳይንስ አሁን ፕሩቭድ የሆነ ነው። አንድ ነገር ለማወቅ አቴንሽን ከሰጠኸው ኤነርጂ ሰጠኸው ማለት ነው። እና የኔ ማካሄድ ይሄ ነው። ምን አደርጋለሁ? ለምሳሌ እንደ ስልጠና እንዲሆን ብዬ ነው 5% እንግዲህ ሰውነቴ ነው ነገሩ። 95% ህልም ምናምን ያለበት መሆን አለበት ነው ሂደቱ። እና ሐሳቡ እንግዲህ 5 እና 95% መደመር ማለት ከአንዱ ወደ አንዱ እንዴት በቀላሉ እመላለሳለሁ ነው ሂደቱ። አሁን ከ5 ወደ 95 ለመሄድ ለምሳሌ ምን ያስፈልገኛል? ነቅቶ መተኛት አይነት። ምክንያቱም 5 ሴንስ ነው ያለን አይደለም? ጆሮአችን ቢሰማ ብዙም ኤፌክት የለውም። አንጎላችን ላለማሰራት ነው ነገሩ። ከቤታ ወደ አልፋ ትወርዳለህ ነው። ፒኒያል ግላንድ ዶሚኔት እያደረገ ይሄዳል አይነት። ይሄ ፒኒያል ግላንድ እንግዲህ አይነ ልቦና እንደምንለው ነገር ነው። እና እንደ ተርድ አይ የሚሉት ነገር ነው። እሱ ነው እውቀት የሚሰጥ ኢንቱዊቲቭ ኖሌጅ። በዚህ ኤነርጂ እንግዲህ ብዙ ነገር ሊሰራ ይቻላል። ምንድነው ኤክስትራ ዲሜንሽን እስከሄድክ እንግዲህ በስውር ነገር ላይ ነው የምትሰራው ማለት ነው። የኤነርጂ ጉዳይ ይሆናል። እና ኤነርጂው የማይሰራው ነገር የለም አይነት ነገር ነው። ዋናው ቢዮንድ ስፔስ ታይም ነው። አይነ ልቦና ይኖረዋል። እንግዲህ ቅድም የጀመርነው ምንድነው ኤክስትራ ሰንሰሪ ፐርሰፕሽኑ እዚህ ላይ ነው ማኒፌስት የሚያደርገው ሂደቱ። እርግጥ ነው አንድ ነገር ሲለፋ አንድ ነገር አገኛለሁ ብሎ ሲለፋ እንደዚህ አንዳንድ ሰው ወደ ማያስፈልግ አቅጣጫ ሊወሰድ ይችላል፣ ወዶም ሳይወድም። አሁን በቴክኖሎጂው ከዚህ ሬዲዬሽን ጋር እንዳንገናኝ ብዙ ሙከራ እየተደረገ ነው። ምክንያቱም የመጨረሻው ዘመን ነው የስሪዲ። እንዳናውቅባቸው ኮንትሮል ለማድረግ ይፈልጋሉ። እኔ ነው ኮንትሮል የሚያደርጉኝ። ስለዚህ እኔ ነኝ
እኔ ካወቅኩ እንግዲህ ነገር ፈረሰ ነው። በነቃው ጊዜ ከነሱ በላይ ሆኛለሁ ማለት ነው። ንቃቴ ራሱ ስልጣን ይሰጠኛል። ግን ወቅቱ ደርሷል። አሁን ዞሮ ዞሮ ወዴት ነው የሚወስደን? ከዚህ ዓለም እንግዲህ ወደ ገነት ነው የሚወስደን ማለት ነው። እና ገነት ውስጥ ብዙም ነገር አንፈልግም፣ ሁሉም አለ። እና ሁሉም ሲኖር እንግዲህ ቅዱስ 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 እያሉ ማመስገን ብቻ ነው። እንደየእንትኑ ነው። ለምሳሌ የሚሰሯቸው የጦር መሳሪያዎች በእውነት በጣም የሚያስደነግጡ ናቸው። እንደዛ ሲባል 1/3 ቢተርፍ ነው ብዙ። ለዚህ ነው የምጠራጠረው። ምክንያቱም ኢትዮጵያ ለምሳሌ አሳልፈዋለች የሚል ክሌም አለኝ። ምክንያቱም ብዙ ደም ፈሷል፣ አሁን እየተዋጉ ነው ምናምን ነገር። ይሄ ነው እንግዲህ የሚቆጠረው። እና በአንድ ወቅት እንግዲህ ሲነቁ ይገባቸዋል አይነት ነገር ነው እንጂ የሰይጣን መሳሪያ አይነት ሆኖ ይሄዳሉ። አንድ ነገር ትኩረት ከሰጠው ኤነርጂ ትሰጠዋለህ ነው። ስለዚህ ለምሳሌ በስልጠና አይነት ቀልቤን የመጀመሪያ ጣቴ ላይ ካረኩኝ፣ ለምሳሌ የቀኝ እንደ ሬፈረንስ ለመጠቀም የቀኝ እጅ የመጀመሪያ ጣት እንውሰድ። አሁን እሱ ላይ ካተኮርኩ በእውነት ሙቀት ይሰማኛል። ከተቻለ አንድ ጣቴ ላይ አተኩራለሁ። ካስቸገረኝ ዳይናሚክ ለማድረግ ትንሽ ወደ ሰውነቴ እንትን እንድመለስ ነገር ከአንዱ ጣት ወደ አንዱ ጣት ይሸጋገራል፣ ወደ ሁለተኛው ጣት እና ሙቀትን ፊል ካላረኩት በጣም ወደ ሌላው ይሻገራለሁ፣ እደግማለሁ። ኦኬ። እና ስሻገር ለምሳሌ እንደ ኤሌክትሪክ ብልጭታ ነገር እንደሱ አይነት ይታየኛል። እንደሱ ሳረግ ፎር ሹር ይሞቃል እንጂ ትንሽ ቆይቶ ይሞቃል ማለት እንግዲህ ልክ እንደ ኤሌክትሪክ ንዝረትም ሊሆን ይችላል ነገር። ለምሳሌ ሙዚቃ ወዳለሁ ስሰማ ሰውነቴ በሙሉ ይወረኛል ለምሳሌ እና ይገርመኛል። ምንድን ኤሌክትሪክ ነገር ይሆናል፣ ቫይብሬሽን ይሰማችኋል? እንደዛ ሁሉም ነው የሚሰማው። እሱ ነው 95%። እና እሱን እንግዲህ በልምምድ እንደዚህ እንደ ሶሊድ ነገር ላረገው እችላለሁ። እንደ ግብፃውያን ለምሳሌ ይሉታል መንትያዬ ነው። እና ለምሳሌ ሁለት ግብፃውያን ሲገናኝ እንደምን አለ ባለቤት፣ ልጆች፣ ግመሎች ምናምን ይሉና እንዴት ነው እራካ ሰሞኑን ተቀይሞኛል ምናምን ጾማለሁ፣ ሰግዳለሁ አይነት ነገር እንደዚህ ነው። እና ቀላል ነው። አሁን ያቺ ሶሊድ ነገር እንግዲህ ከአካሌ ወጥታን እንድትሄድ ላደርግ እችላለሁ ነገር የላኳትን ታደርጋለች። እና ለምሳሌ እነ እገሌ ምን ያደርጉ ይሆን ምናምን ብዬ ካሰብኩኝ እዛው ደርሻለሁ ማለት ነው። ኤነርጂ ነው የሚፈልገው ነው። ትንሽ ለኖት እንዲመቸኝ ነው ልዩነቱን ለማወቅ ያህል ትንሽ ኤነርጂ ያስፈልገኛል። እና ይሄ ነው ትወርሳላችሁ የሚባለው መንግስቱን። እና ይሄ ሁሉ ምልክት ይታያል ነው የኔ እንትን አስተሳሰብ። ይሄ 0 ፖይንት ኤነርጂ የሚሉት ለምሳሌ ቅድም የጀመርኩል ለምሳሌ ቫኪዩም ኢንጂነሪንግ ነው የሚባለው። እና በተለይ ፓኪስታን፣ ህንድ ምናምን በቃ አውቀውታል፣ ወደውታል። የሆነ ትልቅ ፍላይ ዊል አለ፣ እሱን ያዘሩታል ባላንስ አድርገው በስፕሪንግ ምናምን ሌት ተቀን እንግዲህ ሲዞር መብራት በነፃ ፓምፕ በነፃ ሁሉም ነገር። ግን ይህ አይነት ስልጣኔ እየመጣ ነው ነገሩ። እንደ ምስራች ነገር ነው። ግን ቅጣታችን አላለቀም ክሊርሊ ለማየት ነው። ኢጎ የሚሰጠን ሊሚት የሚያደርገን እኮ አይደንቲቲ ነው። ይሄ ካፕ ነው፣ ይሄ ማይክሮፎን ነው የሚል አይነት የአይደንቲቲ ውስጥ ይገባና የበለጠ ያለያያል አይነት ነገር ነው እንጂ ሁሉንም ነገር ብታየው ኤነርጂ ነው። ሰውም ራሱ ቡጫቅ ኤነርጂ የተቦጨቀ አይነት ነገር ነው። በዛ አይን ካየኸው አንዱን ሰው መልኩ ቁመቱ ምናምን ብቻ ሳይሆን መንፈሱንም ታያለህ ነው። እና በመንፈስ ኮሙኒኬት ታደርጋለህ። እና
ቲፒካል የኢትዮጵያ ባህል ይሄ ነው። ሳይነጋገሩ ይግባባሉ፣ ሳይቀጣጠሩ ይገናኛሉ። ስለዚህ በሬዲዬሽን አይን ካየኸው ሁሉም ነገር ቀላል ይሆናል። በመንፈስ አይን